ወደድኩ ነው ምን ለይህ ቀለበት ሰላም ውድና የተከበራችሁ መላው ጨረቃዊ ሰዎች እንደምን አላችሁልኝ? እኔ ያለሁላችሁ። ሁላችንም ተጨንቀናል። እንግዲህ በዚህ ሰሞን በተፈጠረው ነገር ሁላችንም አዝነናል፣ ከፍቶናል፣ በጣም እየተጨነቅን ነው። የሁላችንም ኮሜንት እየገባ ያለው በእነሱ ቪዲዮ የምታደርጉት ኮሜንት አያለው። ቤተሰቦቼ እንግዲህ ምንም ማድረግ አይቻልም። ፈተና ያለ ነገር ነው፣ እየተፈተኑ ነው። ይሄ ነገር ይታለፋል። ቤተሰቦቼ እንግዲህ እኛ መሆን ያለብን መጸለይና ከነሱ ጎን መቆም አለብን ብዬ አስባለሁ። ዛሬ እንግዲህ አይሚያችን በቃ እኔ በቃኝ፣ በዚህ መንገድ መቀጠል አልችልም ብያለች ነው። ቀለበቱንም አውልቃ እንካ እያለች ነው። እንግዲህ ይሄ ነገር ተገቢ ነው ወይስ ተገቢ አይደለም ብላችሁ ታስባላችሁ? የእናንተን የሙሉ የጨረቃ ቤተሰብ ድፍን የመላው ጨረቃ ቤተሰብ መላው አስተያየት ኮሜንት ላይ ማየት ፈልጋለሁ ቤተሰቦች። ምክንያቱም የእናንተ ኮሜንት በዛው ለነሱ ትልቅ ድጋፍ ይሰጣችኋል ማለት ነው። አይሚና ብሩኬን ደግሞ ሞር ይሄን ቪዲዮ እንዲያዩት እባካችሁ ከሌላው ይበልጥ ሼር፣ ኮፒ ሊንክ እና ቪዲዮን ከመጀመራችሁ ፊት ደግሞ ቪዲዮ ላይክ ማድረጋችሁን አትርሱ። የእናንተ አንድ ላይክ በእውነት የኔን ህይወት ይቀይረዋል ቤተሰቦቼ። እባካችሁ ሰብስክራይብ ማድረግም አትርሱ ቤተሰቦቼ። እኔ ግን አንድ ሀሳብ አለኝ። ይሄ ነገር መቋጫ ያለው እቺ እዩ የምትባል ልጅ መታ ጉዳዩን ካልተናገረች በስተቀር እውነቱን እስከ 3 ወር ድረስ ልንጠብቅ ነው ማለት ነው። ልጁ ሳይወለድ ለካ ዴኒን ማድረግ አይችልም። ዴኒን የሚመረመረው ልጁ ከተወለደ በኋላ ነው። ስለዚህ እስከ 3 ወር ልንጠብቅ ነው። አሁን 6 ወር ነው አይደለ? ስለዚህ ይሄ ነገር እንዴት ነው የሚሆነው? ምን አይነት መፍትሄ ያስፈልጓል የሚሆን ነገር እስቲ እናንተም እስቲ የግል አስተያየታችሁን ኮሜንት ላይ ጻፉልኝ ቤተሰቦች። እኔ በጣም ጨንቆኛል። ምክንያቱም አስቡ ድፍን 3 ወር ሙሉ ይሄን 5 ቀን 6 ቀን ጨንቆናል። እኛ 3 ወር ሙሉ እንዴት ነው የምንቆየው? አይሚስ እንዴት ነው የምትችለው 3 ወር ሙሉ የሚለውን ነገር እስቲ ምን ይሆናል? አይሚ ግን ቀለበቱን አውጥታ መስጠቷል ልክ ነው ብላችሁ ታስባላችሁ? በእናንተ የግል አስተያየት የእናንተን ሙሉ የጨረቃ ቤተሰብ አስተያየት እዚህ ኮሜንት ላይ ማየት ፈልጋለሁ። እኔ ልክ ነች ብዬ አላስብም። ምክንያቱም መቸኮል የለብንም። እቺ እዩ የምትባል የተረገመች አውቃ ነው ይሄን ሴራ የምትሰራው ብዬ ነው የማስበው ቤተሰቦቼ። አውቃ ነው። እንደውም ከኋላዋ ሌላ ሰውም አለ ብዬ አስባለሁ። ምክንያቱም ነገሩን እያገጣጠመች ነው። ብሩኬ ከ6 ወር በፊት ወጥቶ ነበር። ስለዚህ ነገሩን አገጣጥማ ነው እዚህ ቦታ ያደረሰችው ብዬ ነው የማስበው። የእናንተን ማስተያየት ማየት ፈልጋለሁ። ቪዲዮ ላይክ ማድረግ አትርሱ። እስቲ ወደ ቪዲዮ እንሂድ ቤተሰቦቼ። ሊጋው ነው ማይሆን ተስፋ እንዲሰጠኝ አልፈልግም። ምን እንደምታለቅሽ በማለት ከባድ ሁኔታ ውስጥ ነኝ። አዎ አሁን ላይ አይሚ በጣም ከባድ ሁኔታ ውስጥ ነች ቤተሰቦቼ። ከማንም በላይ እየተጎዳች ያለችው አይሚ ነች። ማንም እየተጎዳ አለም። ብሩኬ በጣም እየተጎዳ ነው። ባይዘወይ ብሩኬ ስሜቱን እያወጣ አይደለም እንጂ ብሩኬ በጣም ተጎድቷል፣ ያስታውቃል። ግን ከሱ ይበልጥ ደግሞ አይሚ ልቧ ስብርብር ብሏል። እኛም ቤተሰቦች በጣም ጨንቀናል። ስለዚህ ይሄ ነገር በምን መንገድ ነው የሚፈታው? አይሚያው ስላለቀሰች ወይ ምንም ነገር ስላደረገች ይሄ ነገር መፍትሄ አያገኝም። እቺ እዩ የምትባል ልጅ መታ ነገሩ መፍትሄ ካልሰጠች በምንም መንገድ መፍትሄ ሊገኝ አይችልም። ለምን? በቃ ይሄን ጉዳይ የሚያውቀው ብሩኬ እኔ ምንም ማስታወሰው ነገር የለም እያለ ነው። ፈጣሪና እዩ ብቻ ነው የሚያውቁት። ወይ ደግሞ ከ3 ወር በኋላ ዴኒን ተመርምረው ውጤቱን ሲታወቅ ብቻ ነው። ስለዚህ በዚህ ጉዳይ እስቲ ምን ታላችሁ እናንተ? ካንተላጣህ ነው ከዚህ በኋላ እኔ ያላሳዝንሽም፣ ግን አይሚ ባይዘው እየተፈተኑ ነው። ፈተናውን እንትን አትበሉ። ፈተና ነው ይሄ፣ ትልቅ ፈተና ነው። ምክንያቱም በቃ ፍቅር ውስጥ መፈተን አለ። እየተፈተኑ ነው። ጥግ ድረስ ይፈተናሉ። ገና ብዙም ፈተና አልፈው የመጡ ልጆች ናቸው። ከዚህ በላይ ሊገጥማቸው ይችላሉ ብላችሁ ታስባላችሁ ቤተሰቦቼ? ስለዚህ ይህንን ፈተና ግን አልፈውት እንደሌላ ጊዜው እንደሚወጡት እርግጠኛ ነኝ። ምክንያቱም አይሚና ብሩኬ ከዚህ በፊትም ብዙ ነገር ገጥሟቸው ያውቃል አይደለ? ያንም አልፈው ግን እዚህ ደርሰዋል። በአንድ ጣራ መኖር ጀምረው ነበር። ስለዚህ አሁንም ቤተሰቦቼ አትጨነቁ። እናንተ በተለይ ደግሞ እነሱን ሞር የምትያችሁ ሰዎች ከአገር ውጭ ናችሁ። ከአገር ውጭ ሆናችሁ ደግሞ ማየት የምትፈልጉት ደስታን፣ የእነሱን ፍቅር፣ የእነሱን ፕራንክ ነው እንጂ መሳቅ ነው እንጂ የምትፈልጉት ማዘን አትፈልጉም። ብዙዎቻችሁ እንደምታለቅሱ አውቃለሁ የእነሱን ቪዲዮ ስታየው። ምክንያቱም እነሱን እንደ ራሳችሁ ስለምታያቸው ነው አይደል ቤተሰቦች? ስለዚህ እባካችሁ አትከፉ። እናንተ ሰው ሀገር ናችሁ። እናንተ ብቻ ከእናንተ የሚጠበቀው ሁላችሁም በየመናችሁ ጸልዩላቸው። ሞር ደግሞ ላይሚ በቃ ልቡናዋ ደንደን እንዲል በቃ አለ ጠንካራ እንድትሆን ጸልዩላት። አሪፍ ኮሜንት ጻፉላት ቤተሰቦቼ። አንዳንድ ኮሜንቶች እሷንም ተስፋ የሚያስቆርጥ ነገር አልጻፉ ባካችሁ። ምክንያቱም ይሄ ነገር ያልፋል። እኔ ብሩኬ ይሄ ነገር ያደርጋል ብዬ አላስብም። እስቲ እናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ሊጻፉልኝ። እኮ ተጨነኩኝ። ምን ላድርገው? ከዚህ በኋላ እኔ ጋር ያስፈልግ። አሁን ይሄ ቀለበት ሲታሰር እንዴት ነበር እኛ ደስ ያልነው? እንዴት ነበር ደስ ያለን? እስቲ ይሄ ቀለበት ብሩኬ ሲያስርላት እንዴት ነበር ደስታችን የነበረው? አሁንስ አውልቃ ስትሰጠው ግን እንዴት ነው ያዘን ነው? አያችሁ አይደለ? አዘንም ደስታም አንዳንዴ በቃ ሳናስበው ነው የሚመጣው። ስለዚህ ቤተሰቦች እኔ አይሚ ቀለበቱን አውልቃ ለብሩኬ መመለሷ ልክ ነው ብዬ አላስብም። አሁን አይደለም ጊዜው ነው ብዬ የማስበው። ትንሽ ቢቆይ ጥሩ ነው። ቢያንስ
ልጁ ወጥቶ ዲኒን ካልተመረመረ ምንም መታወቅ ስለማይችል ወይ ደግሞ እዩ ካልተናገረች እውነቱን ማወቅ ስለማቺ ባትቸኩይ ብዬ ነው የማስበው። ቀለበቱን አውልቆ መስጠት ልክ ነው ብዬ አላስብም። እንዴት ሆኖ ያን ሰርፕራይዝ አዘጋጅቶ ቀለበቱ እንዳደረገልሽ እንግዲህ ሁላችንም እናውቃለን። ስለዚህ ይሄ ነገር ልክ ነው ብዬ አላስብም። ይሄ የኔ የግል አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ይህ ቀለበት እኔ ጋር ሆኖ ማይሆን ተስፋ እንዲሰጠኝ አልፈልግም። የሚማጣት አልፈልግም። ባይዘዌ አይሚንና ብሩኬ ቤተሰቦች መቼም አይለያዩ። ምክንያቱም ፍቅራቸው እንደሌላው ሰዎች ላይክ በዝም ብሎ የተገነባ አይደለም። ከስር መሰረቱ ብዙ ነገር ተፈትነው ያደጉ ልጆች ናቸው። ስለዚህ መቼም አይለያዩም። የጨረቃ ቤተሰብም መቼም አይፈርስም። ግን ደግሞ ቀለበቱን አውልቀሽ መስጠትሽ ግን ልክ ነው እያላስብ አይሚዬ፣ ስሜትሽ ይገባኛል። ሁላችንም ነው የምንረዳሽ። አሁን ያለሽበት ስሜት ጥሩ አይደለም። በቃ ምክንያቱም የሰማሽው ነገር በጣም ይጎዳል። እንኳን አንቺ አይደለም እኛን እንኳን ጎድቶናል፣ አዘናል። ግን እውነቱን እስከምናቅ ድረስ እውነቱ ደግሞ የሚታወቀው አንድና አንድ በዲኒን ብቻ ነው። በቃ ወይ ደግሞ ያቺ የተረገመች እዩ የምትባል መታ እውነቱን ካልተናገረች በምንም መንገድ ማወቅ አይቻልም። እንግዲህ ፈጣሪ ወርዶ ምንም ነገር ሊነግረን አይችልም። ስለዚህ 3 ወር ሙሉ ደግሞ መጠብቅ ደግሞ በጣም ከባድ ነው። ቤተሰቦች ዲኒን 3 ወር ያስፈልጋል ልጁ እስከሚወለድ ድረስ። በዚህ ጉዳይ እስቲ እናንተ ምን ትላላችሁ? በጣም ግራም ያጋባ ነገር ነው እየተፈጠረ ያለው በሀይሚና በብሩኬ መሃል። ይህም ደግሞ ፍቅራቸውን አይተው የመጡ ሰዎችና እሷም ቢሆን የእነሱን ፍቅር አይታ አንድ ላይ መኖራቸውን ፍቅራቸውን አይታ ለመበጥበጥ የመጣች ሴረኛ ነች። እንግዲህ ይሄ ደግሞ ፍቅር ውስጥ ያጋጥማል ብዬ አስባለሁ። ምክንያቱም ሳይፈተን ምንም ነገር ትልቅ ደረጃ አይደርስም ብዬ አስባለሁ። ቤተሰቦቼ የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ላይ ጻፉልኝ። ይህን ሰሞን ግን ለመሳሳዩ ድጋፍ ፍቅራችሁ በጣም አመሰግናለሁ። ይሄ ቪዲዮ ከሌላው ይበልጥ ሼር ኮፒ ሊንክ እያደረጋችሁ አይሚና ብሩኬ ጋር እንዲደርስ አድርጉልኝ። ቤተሰቦቼ አመሰግናለሁ። ምንም ነገር ልትሆን አትችልም። አላሳዝንህም። እኛም በጣም ነው ያዘን ነው። እኛ ላንቺን እያዘን ያለን እውነት ብዙዎቻችሁ አይሚን በጣም በቃ አይዞሽ ስትሉ ነበር። አይሚ ያልፋል ስትሉ ነበር። ብሩኬም ያሳዝናል። ምክንያቱም ወንድ ልጅ ነው ስሜቱን በውስጡ ይዞ ነው እንጂ በጣም እሱም ተንገብግቧል፣ አዝኗል። ምክንያቱም አንቺ ማየት አይፈልግም። አንቺ በዚህ ሁኔታ ማየት አይፈልግም። አንቺ አሞሽ ማየት አይፈልግም። አንቺ ስቃየ ማየት አይፈልግም። ግን ምን ያርግ? እሱም ምን ያርግ? አሁን ግራ ገባው እኮ። እኔ ቤተሰቦቼ ሁለቱም ጋር ጥፋት አለ ብዬ አላስብም። ብሩኬ ጋር ጥፋት አለ ብዬ ብቻ ማስብ አንድ ነገር እሱ ምንድን ነው በቃ ያኔ እዚህ መምጣቱና ልጅቷን ማግኘቱ ጥሩ ነው ብዬ አላስብም። አሁንም ከመጣ በኋላ ልጅቷን ብቻውን ማግኘቱ ልክ አልነበረም። ግን ደግሞ የሆነ ሆኗል። ያለፈ ነገር ላይ አሁን ማሰብ የለብንም። ከዚህ በኋላ ለሚሆነው ነገር ነው ማሰብ ያለብን። ስለዚህ አይኒም ተረጋግተሽ ጤንነትሽን ጠብቀሽ ወደ መፍትሄው ብንሄድ ነው ብዬ ማስበው። ግን መፍትሄው ምንድን ነው? እኔም ግራ የገባኝ እሱ ነው። እስቲ እናንተን ሀሳብ ጻፉልኝ። መፍትሄም ካላችሁ ደግሞ እስቲ ኮሜንት ላይ ጻፉልኝ። ማየውን ተስፋ ስኖር አላሳዝንህም። ስለምወድ ብቻ የግድ እኔ ካልሆንክ ብዬ ከማንም ሰው ጋር መጣላት አልፈልግም። ደክሞኛል። እየወደድኩ አይሚ ይደክሟታል። አይሚ ከልቧን ይደክሟት። ምክንያቱም በቃ ሆነ አላ አይደለ ውስጧ ታክታት በቃ አላ አሁን ላይ ልቧ የሚላትን ምን እንደሚላት ራሱ አታውቅም ቤተሰቦቼ። ምክንያቱም በቃ ማልቀስ ነው። በስነሳት እየተኛች አይደለም፣ ታማ ነበር። ኢቨን ወርቃ ራሱ ድንጋይ መቷት ቢሆን ኖሮ ምን ነበር የሚፈጠረው? እግዚአብሔር ይመስገን ቢያንስ በዚህ ማለፉ ራሱ ጥሩ ነው ብዬ ነው የማስበው። እስቲ እናንተ በዚህ ጉዳይ ምን ትላላችሁ? እኔ በብዙ ነገር እየተፈተንኩ ነው። አሁን ላይ በሀይሚ እየተፈተንኩ። እንግዲህ ብሩኬ በብዙ ነገር ተፈትኛለሁ ያለ ነው። እውነቱን ነው። ፈተና አለ። ፈተና ያጋጠማችኋል። ፈተናውን ደግሞ ታልፋላችሁ። ምክንያቱም ፍቅር ውስጥ መፈተን ያለ ነገር ነው። ስለዚህ በፈተናው ምንም አትዘኑ እባካችሁ። በቃ ምክንያቱም ፈተና ህይወት ውስጥ አለ፣ ፍቅር ውስጥም አለ። ስለዚህ ይሄ ነገር ደግሞ ታልፉታላችሁ። ከዚህ በፊትም ብዙ ፈተና ተፈተናችሁ አልፋችሁታል። ስለዚህ በዚህ ነገር እንደማትሸነፉና በዚህ ነገር እንደማትወርቁ እናውቃለን ቤተሰቦች። ስለዚህ ብሩኬ አይዞ በርታ እያላችሁ እነሱንም የመዋግስ ኮሜንት ጻፉላቸው። ኮሜንት ላይ ቤተሰቦች በሀይሚ ጤንነት እየተፈተንኩ ነው። በልጅቷ እርግዝና እየተፈተንኩ ነው። ውጤቱ እንደሚያሳየው 26 ሳምንት ምናምን እርጉዝ እንደሆነች እንዴት አዎ እኔ ሳንትና ማልሰማሁት ብያችሁ ነበር። 26 ሳምንት ማለት ደግሞ በቃ 6 ወር ሆኖታል። ስለዚህ አሁን እቺ ልጅ እየተረጋገጠው እርጉዝ መሆኗ ነው እንጂ ላይክ ይሄ ልጅ የብሩኬ ነው የሚል ነገር ምንም ነገር የለም። ስለዚህ የብሩኬ ልጅ ነው ብለን የምንረጋገጠው መች ነው? ዲኒን ሲመረመር ብቻ ነው። አሁን አይሚ ለምን ተስፋ ባንዴ እንደቆረጠች አላውቅም። በቃ ልጇ ውስጥ ኦዶዋ ውስጥ ልጅ እንዳለ ሁላችንም ተጠራጥረን ነበር። ስለዚህ ያ ነገር ስንጠራጠር ተመረመረ። 6 ወር ሆኖታል። ግን ደግሞ ልጁ የማን እንደሆነ ግን አልታወቅም። የሚታወቁ ደግሞ ከ3 ወር በኋላ ልጁ ሲወለድ ነው። ወይ ደግሞ እዩ መታ ካልተናገረች አይሚያችን ይህ ማወቂያችን ልጇ ውስጥ ኦዶዋ ውስጥ ልጅ አለ ማለት የብሩኬ ነው ማለት አይደለም። ስለዚህ እባክሽን አሁንም ቢሆን ራስሽን አረጋጊ፣ ብሩኬንም አረጋጊው። ቢያንስ አንቺም መጀመሪያ ጠንካራ መሆን አለብሽ፣ ብሩኬም ጠንካራ መሆን አለባችሁ። ይሄ ነገር እናልፈዋለን። ጨክና እንደመጣችሁ ለእኔ ሊገባኝ አልቻለም እና በጣም የሚያስጠላ ስሜት ውስጥ ነኝ። በጣም ልጅ እንዳለኝ እርጉዝ እንደሆን ከተረጋገጠ ማድረግ ያለብን ግዴታን ታደርጋለህ ምናምን አይነት ወሬ እያወራች ነበር።
አዎ አሁን ላይ ከባድ ነው ማለት አሁን ልጁ ያንተ ከሆነ እንድንገት የሴጣን ጆሮ ይደፈንና ልጁ ያንተ ከሆነ የግድ ማድረግ አለብህ። አይም ከአንተ ጋር እሺ ብላ የምትቀጥል አይመስለኝም። ግን ይሄ ነገር አይሆንም። አሁንም ነው ብለህ አትጠራጠር ውስጥህን። በቃ ይሄ ልጅ ያንተ አይደለም። ይሄን ነገር ልታደርግ አትችልም አንተ። ምክንያቱም አሁን ያቺ እዩ የምትባል ለማሳመን ብሩኬን እየሞከረች ነው። ይሄ ነገር ደግሞ በታምር የማይሆን ነገር ነው። ብሩኬ ያን ነገር እንደማያደርግ እናውቃለን። ብሩኬ አላቅም ነው እንጂ ያለው አረግ ያለው አያለም። ስለዚህ ይህን ነገር ብሩኬ ያደረገ ብላችሁ ቤተሰቦች አደምድሙ። አናቅም በቃ ቶሎ ብሎ ለውሳኔ ያለመቸኮል ነው። አይም አሁን ውስጧ ልጅ አለ ሲባል ወዲያው ተስፋ ቆረጠች። ግን ልጁ በዲኒ ካልታወቀ ምንም ተስፋ መቆረጥ የለብሽም። እስከ ጫፉ ድረስ እንሄዳለን። ልጁ የሱ እንዳልሆነ ይረጋግጣል፣ ወይ ደግሞ ሌላ መንገድ መፈጠር አለበት። እቺ የምትባል ልጅ እኔ እንጃ በቃ በግድም እንድታወራል አይደለ እውነቱን እንድታወራ ማድረግ አለብን ብዬ አስባለሁ። እሱን ግን በምን መንገድ ነው ማድረግ ያለብን የሚለውን ደግሞ እስቲ እናንተ ሀሳብ ካላችሁ ኮሜንት ላይ ጻፉልኝ ቤተሰቦች። ከኔ ጋር የመሆን ግዴታ አለብህ ከዚህ በኋላ ምናምን እያለች ነበርና እንደዛ አደርጋለሁ ብዬ አላስብም። በሆዷ ልጅ ቢኖር ያንን ነገር አክሴፕት የማድረጉ ፍላጎት የለኝም። አይኖርም። ምክንያቱም አንተ አላማክም፣ ድሪምክም፣ ፊውቸርክም የወደፊት ህይወትክም ያሰብከው ከአይሚ ጋ ነው። እኛም ያሰብንልህ ከአይሚ ጋ ነው። እኛም አንተ ማየት የምንፈልገው ከአይሚ ጋ ነው። ስለዚህ ያ ነገር ማየት የምንፈልገው ከአይሚ ጋ ስለሆነ ያን ነገር ልታስብ አትችልም። ግን ደግሞ እዚህ ጋር የሴጣን ጆሮውን የሚደፈን ግን ይህ ነገር እውነት ከሆነ ግን ድንገት ቢሆንም ግን አይሚ እንኳን ከእሷ ጋር ነው የምትልክ ደግሞ ልጁም ደግሞ ካላባ ብቻ ከባድ ነገር ነው የተፈጠረው ነገር። እኔ ከአቅሜ በላይ የሆነ ሰዎች እናንተ ምን ታስባላችሁ? ልጅ የሆነ ተራ ነገር አይደለም፣ በጣም ትልቅ ነገር ነው። አዎ ግን እኔ እቺ ልጅ ግን እዩ የምትባል ልጅ በውሸት ለምን ነው ሁሉ ነገር ታደርጋለች? ማለት ልጅ እኮ የተከበረ ነገር ነው። እንግዲህ ልጁ ያንተ ነው ብላ መዋሸቷ ለምን አስፈለገ ነው? አሁንም ቢሆን ለምን ቢያንስ እንደ ሴትነት አይሚን እንኳን እንደዚህ ስታለቅስ አታዝንም? እኔ ገና ነው የገባችኝ እቺ ልጅ። እኔ እንጃ ልጅ ቢያንስ ታዝናለች ብዬ አስባለሁ ለሴት። ግን እሷ ግን እያዘነቻለች። በቃ ኦን ብላ ብሩኬን የራሷ ለማድረግ እየጣረች ነው። ብሩኬ ደግሞ ያለፈ ታሪኳ ነች። ስለዚህ አብሮ ሊሆን አይችሉም። ቤተሰቦቼ መሎ ጨረቃ ቤተሰብ አንበተንም። አይሚና ብሩኬ መቼም አይለያዩም። እባካችሁ ከነሱ በላይ ከአይሚ በላይ ደግሞ እናንተም አትጎዱ። ሰው ሀገር ናችሁ፣ ራሳችሁን ጠብቁ። ብቻ በየሃይማኖታችሁ ጸልዩላቸው ብዬ ነው የማስበው። ቤተሰቦቼ መታ ያለውን እውነት በቃ ይሆናል አይደለ? ያለውን ነገር በስራ ካልተናገረች በስተቀር ሁሉ በጣም የሚችለው በዲኤንኤ ብቻ ነው። ዲኤንኤን ከሆነ ደግሞ 3 ወር መጠበቅ አለባቸው። 3 ወር ሙሉ ደግሞ እንዲህ ነው በዚህ ሁኔታ የምቀጥሉት ነው። አይሚን በዚህ ሁኔታ የምቀጥለው እንዴት ነው? 3 ወር ሙሉ መጠበቅ ከባድ ነው። ስለዚህ 3 ወር ሙሉ ምን መንገድ እንፍጠር፣ ከ3 ወር በፊት እውነቱ እንዲታወቅ ምን ይፈጠር የሚለውን ነገር ማሰብ አለብን። አንተም ማሰብ አለብህ። እናንተም ቤተሰቦች ሀሳብ ካላችሁ ጻፎች ኮሜንት ላይ ባይዘው አይሚና ብሩኬ የሁላችንን ቪዲዮ ገብተው ስለሚያዩ ሀሳብ ይወስዳሉ ከኛ ራሱ በእውነት እላቸዋለሁ። ስለዚህ በመንገድ ይፈጠር። 3 ወር መጠበቅ ከባድ ነው። ስለዚህ በአጭሩ እውነቱ መታወቅ አለበት ወይ እዩን በሆነ ነገር እውነቱ እንድትናገር ማድረግ አለብህ ብዬ ነው የማስበው። እኔ ቤተሰቦቼ እንድትሆን ጸልዩላት። ፈጣሪ ነው በቃ ያተረፋት። ለአይሚያችን ጸልዩላት እያለ ነው ብሩኬ። ጸልዩላችሁም በቃ ቢያንስ ጸልዩላት። በቃ ጠንካራ እንድትሆን መጸለይ ነው በአሁኑ ሰዓት እንጂ ሌላ ምንም እኛ ላረቅ የምንችለው ነገር የለም። አለ እንደ ቤተሰቦቼ እንዴት እንዳቀፈችው በቃ እኔ አይሚ በቃ እኔ አላቅም። ምን እዚህ ጋር ባይን የመጣው ምክንያቱም እንደዛ ፍቅር የነበሩ እንደዛ ሲወደዱ እንደዛ ፕራንክ ሲሰሩ እንደኛ ፍቅር የነበሩ ሰዎች አሁን ላይ እንደዚህ ግን በቃ አላ እኔ እንጃ። አይሚ ስታለቅስ ደግሞ ኦድ ባሰኝ። ቤተሰቦች እዚህ ጋር መቼም ሁላችሁም ስታለቅሱ ነበር። በማልቀስ ሳይሆን በመጸለይ ነው። ምንም እናንተ አትጨነቁ እባካችሁ ቤተሰቦች። ሰው ሀገር ነች ያላችሁ። ስለዚህ ራሳችሁን ጠብቁ፣ ግን ጸልዩላቸው በቃ ሁሉ ነገር እንዲስተካከል። ከዚህ በኋላ እኔ ጋር ያስፈልግ እኔ ብሩኬ ይህን ቀለበት አይቀበልሽም። እኛም ግን እኔ በበኩሌ ይህን ቀለበት አውልቃ መስጠቷ ልክ ነው ብዬ አላስብም። ምክንያቱም በቃ ቢያንስ ያን ጊዜ እንዴት አድርጎ እንዳደረገላት እንዴት ሆኖ ተሯሩጦ ሰርፕራይዝ እንዳዘጋጀ እኛ እንዴት ደስ እንዳለ እናውቃለን። አሁን ይሄ ቀለበት እንደዚህ በቀላሉ የሚወልቅ ነገር አይደለም። እስከሚረጋገጥ ድረስ እውነቱ በቃ ቢያንስ ቀለበቱ አንቺ ጋር መሆን አለበት ብዬ ነው የማስበው። አይሚያችን ዳይሚ ይሄን ነገር ሜንሽን አድርጌ ስለምሰራ ታያዋለች። እባክሽን አይሚያችን ተረጋጊ። የዲኒን ውጤቱን እስከምናውቅ ድረስ እውነታው እስከሚታወቅ ድረስ አሁን ልጇ ውስጥ አለ እንጂ የእሱ ነው አልተባልሽም። ስለዚህ እባክሽን ተረጋጊ። ልቦናሽን ይገባኛል የተሰማሽ ነገር፣ ግን በቃ ቢያንስ እንጠብቅ፣ እውነቱን ለማየት እንዘጋጅ። ቢያንስ ቶሎ እንድናቅ ነገሩን ሌላ ነገር ፈጥረን እዩ እውነታውን የምታወጣበትን ነገር እንዲፈጠር ማድረግ አለብን እንጂ በዚህ መንገድ ቀለበቱን ማውለቅ አለብሽ ብዬ አላስብም። የእናንተን ሀሳብ ደግሞ እስቲ ኮሜንት ሊጻፉልኝ። ተቀበለኝ። አልቀበልሽም። ነገር ይስተካከላል እኮ ልጅቷ እርጉዝ እንጂ እኮ እኔ እንደሆነ አልተረጋገጠም።
በሚገባ እኔም ያልኩት ያለው ይሄ ነው። በቃ ልጅቷ እርጉዝ ሆነች እንጂ የብሩኬ ነው አልተባልሽም ሃይሚ። አሁንም ቢሆን ቤተሰቦች እወቁ፣ ልጅቷ እርጉዝ ነች እንጂ የሃይሚ ነው አልተባለችም። በቃ 6 ወር ሙሉ ሳለ ግን ደግሞ የብሩኬ ነው የሚባል ነገር እስካሁን ካፉ ዶክተሩ አልወጣም፣ አልታወቅም። የሚታወቀው በዲኔን ነው። እኔ በዲኔን አሁን የሚመረመር ነበር የመሰለኝ፣ ግን ልጁ ካልተወለደ ደግሞ ሊመረመር አይችልም። ትናንትና ጠይቄ ነበር ተብያለሁ፣ እናንተም ኮሜንት ላይ ስትነግሩኝ ነበር። ስለዚህ 3 ወር ሙሉ ግን መታገስ አንችልም አለ ቤተሰቦች። በዚህ አይነት ሁኔታ 3 ወር ሙሉ መታገስ አንችልም። የሃይሚና የብሩኬን ጸብ እያየን መቀጠልም አንችልም። እኛም እንጎዳለን፣ እነ ብሩኬም ይጎዳሉ፣ ሃይሚም ትጎዳለች። ስለዚህ ከዛ በፊት ግን እውነቱ የምናውቅበት ነገር ቢፈጠር ብዬ አስባለሁ። እናንተ ምን ታስባላችሁ? የጨረቃ ቤተሰቦች መታ ራሷ ካልወራችልን ምንም እኮ አቅም የለኝም ምን አይደለም እሱ በስርዓት እየተኛው አይደለም አልኳችሁ። እሷ መታ ካላወራች በምንም መንገድ ሊታወቅ አይችልም ይሄ ነገር። ሃይሚ ደግሞ እንቅልፍ እየተኛች አይደለም፣ እዚህ ጋር እየተጎዳች ነው። ስለዚህ በምን መንገድ እውነቱ ይውጣ? እስቲ ቤተሰቦች እኔ የሆነ ሀሳብ አስቤያለሁ፣ ግን ያ ደግሞ እውነቱን ሊያወጣ ሳይሆን ልጅቷን ማስፈራራት ነው የሚሆነው። ስለዚህ እውነቱ እንዲወጣ ግን ምን ይደረግ? ኧረ እዩ እባክሽን፣ የእነዚህ ልጆች ፍቅር መልሽ ይላቸው። ቢያንስ ሴት ነች፣ እንደ ሴትነት ሃይሚ እንደዚህ ስትሆን እየተጎዳች ያየች ነው። ስለዚህ እባክሽን ነገሩን ብትመልሹ፣ እውነቱን ብትናገር ይበቃ። ውሸት እንደሆነ እናውቃለን ሁላችሁም ልቦናችን። እኔ እውነት ነው ብዬ እስካሁን ለመቀበል አልችልም። ምክንያቱም ማየት ማመን ነው። እስከማይ ድረስ እውነቱን የዲን ውጤቱን የብሩኬን ማለት አልችልም። ብሩኬ አላቅም ነው እንጂ ያለው አድርጊያለሁም አላለም። ግን ደግሞ አላማው ግን ምን አድርጎ ነው ማለት ብሩኬ አሁን አይጠጣም ወይ ብዙዎቹ እንደሆነቻችሁ እንደውም የሚጠጣው ላይ ነገር አርጋበት ይሆናል ውሃ ላይ ምናምን ብላናቸው ነበር። ግን አይታወቅም የተፈጠረው ነገር ከፈጣሪና ከዩ በስተቀር ማን ይሄን ነገር ሊያውቀው አይችልም። እንግዲህ ቤተሰቦቼ ሁሉም ነገር እኮ ለበጎ ነው፣ እናልፈዋለን። ወደድኩ ነው የምንለይ ገባው አይደለም። እየወደድኩ መለየት የሚባል ነገር የለም። እናንተ መቼም አትለያዩ። ሃይሚያችን እባክሽን ሃይሚ አሁንም ለውሳኔ አትቸኩይ። አንቺና ብሩኬ መቼም አትለያዩ። በቃ ይሄ ነገር ውሸት ሆኖ የምናይበት ቀን ቅርብ ነው ቤተሰቦቼ፣ እመኑኝ ቤተሰቦቼ። ይህን ቀን ይህን ቃሌ ያው ከምላሴ ጸጉር ይነቀል። ይሄ ነገር እመኑኝ ውሸት ሆኖ እንደምናየው እርግጠኛ ነኝ። ምክንያቱም ብሩኬ ይህን ነገር ሊያደርግ አይችልም። ቢያደርግ ቢፈልግ ለምን ከሃይሚ ጋር አላደርግም? እሺ አሁን እኮ እኔ አማሱ ምንድነው ሃይሚ አልከለከለችውም። እሱ ለሃይሚ ካለው ክብርና ከሃይሚ ጋር ካለው ነገር እንጂ አላረግም አብረው የማይተኙት ምናምን እኮ ክብር ስላላቸው ነው። አስተዳደጋቸው አሪፍ ስለሆነ ነው አይደል? ስለዚህ ቢፈልግ ኖሮ ከእሷ ጋር ያደርጋል ብዬ ነው የማስበው። ለምን ቡታጀራ ድረስ ሄዶ ከድሮ ፍቅረኛው ጋር ያን ነገር ያደርጋል? ስለዚህ ይህ ነገር ብሩክ ያደርጋል ብዬ እኔ ላስብ አልችልም። እኔ ልቀበልም አልችልም። ቤተሰቦች ወደድኩ ነው የምንለይ፣ ተረዳኝ። በቃ ጥላቻ ሆኖብኝ አይደለም። ለምን አደረከው እያልኩ አይደለም። በቃ ምትወጂን ከሆነ ለምን እንለያያለን? እኔ እዚህ ጋር በቃ አንጀቴን የበላችሁ ሃይሚ። ምክንያቱም በቃ የሃይሚ አኳሁን በቃ እኔ አላቅም። እኔ እዚህ ጋር እኔ ቃላት የለኝም። ቤተሰቦች እናንተ አውሩ እዚህ ጋር። እውነት እኔ አላቅም። መሆን ስላለበት ነው እንት አይደለም። በራሴና በራሴ በጣፋንታዬ ነው ተስፋ የቆረጥኩት። እንደዚህ አትበያ። ጣፋንታ የሚባል ነገር የለም ሃይሚያችን። ጣፋንታችሁ ያንቺና የብሩኬ አንድ ላይ እንድትሆኑ ነው እንጂ እንደዚህ እንድትሆኑ አይደለም። ቤተሰቦች የዛሬው ቪዲዮ እንግዲህ ይህን ይመስላል። እኔ በጣም ተረብሻለሁ በዚህ ሳምንት፣ እናንተም እንደተረበሻችሁ አውቃለሁ ቤተሰቦቼ። እስቲ የእናንተን ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ። እኔ በጣም ነው ግራ የገባኝ። በምን መንገድ እውነቱ እንደሚወጣ አላውቅም። ዲኔ ከተባለ ደግሞ 3 ወር መጠበቅ አለብን። እንዲህ ነው እውነቱ ሊወጣ የሚችለው ብዬ እያሰብኩ ነው። እናንተም እስቲ ሀሳባችሁን ካላችሁ ኮሜንት ላይ ያጋሩ ቤተሰቦቼ። 100,000 ሰብስክራይበር ልንገባ ነው ቤተሰቦቼ። 100,000 እንገባለን ባይዘው። እኔ የብሩኬና የሃይሚ ጠበቃ ሆኜ ላይክ በቃ የእነሱ ቤተሰብ አላ እኔ ባይዘው ሃይሚና ብሩኬ እንዲነኩብኝ አልፈልግም። በቃ ምንም እንዲሆንብኝ አልፈልግም ቤተሰቦቼ። እንደምታስገቡኝ ደግሞ 100,000 ሰብስክራይበር አምናለሁ። ይህን ሰሞን ለምታሳዩኝ ፍቅር አመሰግናለሁ። ሰብስክራይበርም እያደገ ነው። ላይክም እያደረጋችሁ ነው። ቪዲዮን ሼር ኮፒ ሊንክ እያደረጋችሁ ነው። ቪዲዮም አሪፍ እየሆነልኝ ነው። አመሰግናለሁ ለምታደርጉልኝ ድጋፍ ቤተሰቦቼ። እስቲ መልካም ምሽት ይሁንላችሁ። የነገ ሰው ይበለን። ነገ ደግሞ ጥሩ ዜና ያሰማን። እናንተም በየሃይማኖታችሁ ጸልዩላቸው፣ እኔም ጸልያለሁ። አመሰግናለሁ።